ፊታቸው እየበራ የሚሄደው ጸጸት የለባቸው። አናቅም በቃ የት መሄድ የት መዋል እንዳለ ምንም ነው። ምክንያቱም ምንም ደግሞ የሚያስፈራው ነገር የለም። ነፃ ነው። ነፃ የወጣ የሆነ ህይወቱ ጭራሽ ሊባክንበት አይችልም። ይህ ደግሞ ለህይወታችን አደገኛ ጠላት ነው። እነዚህን ከተገበር በእርግጠኝነት በጣም ህይወታችን በሆነ ደረጃ ከፍ ይላል። ላዩን ኖር ብለን ማለፍ ሳይሆን ዲፕሊ ገብተን ይህን ጠንቅቆ የተረዳ ራሱን የሚያውቅ ሰው ይባላል። እነዚህ ሶስት ነገሮች ሶስት ብቻ ይመስላሉ፣ ግን በህይወታችን እጅግ በጣም ብዙ ነገር ጠቅልለው የያዙት እነዚህ ናቸው። ይህን ስላችሁ እንደዚህ ልትሉ ትችላላችሁ። ይሆናል አይደል? ቃሉ የሚያናድ ነገር ነው። እውነት ለመናገር እኔ እቅድ ሲባል የሆነ ያስጠላኝ ነበር። የሆነ እናንተ ብቻ አይደለም። በዓለማችን ላይ እጅግ በጣም ምርጥና አስደናቂ ህይወት የሚኖሩ ሰዎች እነማን ናቸው? ብዙ ሰው የሚቀናበት፣ ብዙ ሰው የሚመኘውን አይነት ኑሮ፣ ብዙ ሰው የሚፈልገውን አይነት ህይወት እየመሩ ያሉት እነማን ናቸው? ኤለን መስክ ነው ወይስ ቢልጌት? ክርስቲያኖ ሮናልዶ ነው ወይስ ቴዲ አፍሮ? ሪሃና ናት ወይም ወይዘሪት ፊዲያና? ወይም ደግሞ ሌላ ሰው አቶ ቦጋለ፣ ወይዘሮ ደመቁ? እነማን ናቸው? ብዙዎቻችን ምርጥ ህይወት መኖር እንመኛለን አይደል? አዎ፣ ይሄን ህይወት ግን ኑሮውት አሁን በተግባር እያሳዩን ያሉ ሰዎች እነማን ናቸው? ከዛስ ምን ስላደረጉ ነው እንደዚህ አይነት ህይወት መኖር የቻሉት? በዚህ ምድር ላይ እስካለን ድረስ ምርጥ ህይወት መኖር የሁላችንም ፍላጎት ነው፣ የሁላችንም ዓላማ ነው። ምክንያቱም ምርጥ ህይወት ስንል ማድረግ ያለብንን አድርገን ከኛ የሚጠበቀውን ነገር በሙሉ አድርገን እርካታ የተሞላበት ህይወትን መኖር እንፈልጋለን ሁላችንም። እና እንዴት ነው ይህንን ማድረግ የምንችለው? ዛሬ እነዚህን ሰዎቹን ለመዘርዘር ሰዎቹን ለመጥቀስ አይደለም። በእርግጥ ሃርቫርድ ዩኒቨርሲቲ እንዳወጣው ደስተኛ ህይወት የሚኖሩ ሰዎች ብሎ ዝርዝር አወጣ። እነዚህ ሰዎች በዓለማችን አንደኛ እርካታ ያለው ህይወት የሚኖሩ ሰዎች ናቸው ብሎ አወጣ። እኛ ዛሬ የምናየው ምን ሲሆን ነው ህይወታችን እርካታ ያለበት የሚሆነው? አውሮፓውን፣ ዱባይን፣ አሜሪካም ሁን ወይም ጂንካም ሁን፣ ኢትዮጵያም ሁን፣ አውስትራሊያ፣ ሀብታም ሁን ድሃ፣ የተማርኩ ሁን ወይም ደግሞ በትምህርት ጀማሪ፣ ነጋዴ ሁን ገበሬ፣ ማንኛውም ሰው ምንም ስለሆንክ አይደለም፣ የትም ቦታ ስለሆንክ አይደለም፣ ግን የምታደርጋቸው ነገሮች፣ ዕለታዊ የምታደርጋቸው ነገሮች ከዛ ጋር ተያይዘው የሚመጡ ጉዳይ ናቸው አንተን እርካታ ያለህ ደስተኛ ያለው ህይወት እንድትኖር የሚያደርግ ማለት ነው። ስለዚህ ዛሬ ሶስት ነገሮች በህይወታችን አንኳር የሆኑ ጉዳዮች፣ ሶስት ነገሮች እናያለን። እነዚህ ነገሮች ምንድነው? እነዚህን ከተገበር በእርግጠኝነት በጣም ህይወታችን በሆነ ደረጃ ከፍ ይላል። ማድረግ ያለብንን አድርገን የምናልፈው በቃ ሰው ነን አይደለ? በቃ ሰው የመሆናችን ሚስጥር የምናገኝበት ነው። ዝም ብለን ላዩን ኖር ብለን ማለፍ ሳይሆን ዲፕሊ ገብተን በቃ የምንመኘውን አይነት ህይወት መኖር እንችላለን። እነዚህ ሶስት ነገሮች በትክክል የተገበረ ሰው እርግጠኛ ነኝ ህይወቱ የሆነ ደረጃ ከፍ እንደሚል። ብዙ የህይወታችንን አካል ጠቅልለው የያዙ ናቸው እነዚህ ነገሮች። ምንድን ናቸው የሚሉትን አሁን ባጭሩ ፍትፍታ በጥልቀት ገብተን እንመለከታቸዋለን ማለት ነው። የመጀመሪያው ምንድነው? ራስን ማወቅ። ራሱን የሚያውቅ ሰው የሚገርማችሁ ዓለምን ከሚያውቅ ወይም ሌላ ነገር የሆነ በምድራችን አስደናቂ የሆነ ነገር የሚያውቅ ሰው ከሚባለው በላይ ራሱን የሚያውቅ ሰው ይበልጣል። ራሱን የሚያውቅ ሰው ምን መስራት እንዳለበት፣ የት ቦታ መሄድ እንዳለበት፣ ዛሬ ምን ማድረግ እንዳለበት
በየትኛው መንገድ መሄድ እንዳለበት ጠንቅቆ የሚያውቅ ሰው ነው። ህይወቱ ራሱን የሚያውቅ ሰው ህይወቱ ጭራሽ ሊባክንበት አይችልም። ምክንያቱም ራሱን ያውቃል። ወደ ነፈሰበት መንፈስ አይችልም። የህይወቱ 1 ሰዓትና 2 ሰዓት እንኳን የሆነ በማይረባ ነገር ሊያልፍበት አይችልም። ምክንያቱም ያውቀዋል። ብዙ ጊዜ ራሳችን ሳናውቅ ስንቀር ምን እንደምንሰራ አናውቅም። ምን ማሰብ እንዳለብን፣ ምን ማውራት እንዳለብን፣ ምን መናገር እንዳለብን፣ የት መሄድ፣ የት መዋል፣ እንዴት መሄድ እንዳለብን መረዳት ካልቻልን በጣም ይከብደናል። ፎር ኤግዛምፕል ስራ ላይ እንኳን ስናየው ይሄ ያዋጣን ሲባል ያን እንሰራለን፣ ይሄ እንደዚህ ነው ሲባል እዛ እንሄዳለን፣ እዚህ ሀገር እንደዛ እንሰደዳለን ጭምር። የሆነ በቃ አናቅም፣ በቃ የት መሄድ የት መዋል እንዳለ ምንም ነው። ምክንያቱም እኛ የት ቦታ ስንገባ፣ የት ስንገኝ፣ የት መሄድ ሲኖርብን ነው ኃይላችን የሚወጣው። ውስጣችን ያለው ፓወር የሆነ ፈጣሪ የሰጠን እምቅ ኃይል ቀስቅሶ የሚወጣው ምን ላይ ነው የሚለውን አናውቀው። ስለዚህ በየነፈሰበት እንነፍሳለን። ይህ ደግሞ ለህይወታችን አደገኛ ጠላት ነው። እንድንባክን አድርጎን የሚቀር ነገር። ስለዚህ ዛሬውኑ ራሳችን ለማወቅ መነሳት አለብን። ዛሬውኑ ላይገባን ይችላል። ፈጣሪ ትልቅ ፍጥረት አድርጎ ነው የፈጠረን። የምትታየው አካል ብቻ አይደለም። አካላዊ፣ ስሜታዊ፣ አእምሮአዊ፣ መንፈሳዊ የሆነ ህይወት ነው ያለው። ይህን በቀላሉ ላይረዳን ይችላል። ግን ከፈለግ ለራሳችን የማሰቢያ ጊዜ፣ ከራሳችን ጋር የመሆኛ ጊዜ ስንሰጠው ግን ራሳችን እያወቅ እየተገለጸልን ይመጣል። ስለዚህ ዛሬውኑ መጀመሪያ ከባድ አይደለም፣ ለራሳችን ማሰቢያ ጊዜ መስጠት። ስለዚህ ራሱን የሚያውቅ ሰው አይባክንም። ምን መስራት እንዳለ፣ ምን ማድረግ እንዳለበት ትክክለኛው የተጠራበትን የህይወት መንገድ የሚያውቅ ማለት ነው። ራሱን የሚያውቅ እያንዳንዳችን 8 ቢሊዮን ኤንድ አባብ ህዝብ ብንኖር እዚህ ዓለም ላይ እንለያያለን። ራሱን የሚያውቅ ሰው ከሰው ጋር ራሱን ከሰው አወዳድር ጭራሽ። እሱም የተለያዩ ናቸው እነዚህ ሰዎች። አንዱን ካንዱ እኔ ዝቅ ያልኩ ነኝ እከሌ ከፍ ያለ ነው፣ ወይም እኔ ከፍ ያልኩ ነኝ እከሌ እንበልጣቸው አይልም። ምክንያቱም እያንዳንዱ ሰው የራሱ የሆነ መለያ አለው። ይህንን ጠንቅቆ ያውቃል። ይህን ጠንቅቆ የተረዳ ራሱን የሚያውቅ ሰው ይባላል። ሁለተኛው ደግሞ በጣም በቃ ምርጥ ነገር በህይወታችን ምርጥ ህይወት፣ አስደናቂ ኑሮ እንድንኖር የሚያደርገን ነገር ምንድነው? ከፈጣሪ ጋር መኖር፣ ከአምላካችን ጋር መኖር ማለት ነው። ይህ ምንድነው? ምን ማለት ነው? እሱ ከጎናችን እንዳለ፣ እሱ እንደሚያስብልን ይህንን ካሰብን ራሱ እኮ ምንም ነገር ሊያስከፍል ምንም ነገር በቃ ሁሌም ደስተኛ ማለት በህይወት ክፋት፣ ችግር፣ መከር አይገጥምም ማለት አይደለም። ግን ይህን የመቋቋም ኃይል አለን ማለት ነው። ይህ ደግሞ ከፈጣሪ የሚሰጥ እኛን ከኛ በላይ የሚያውቀን እሱ ስለሆነ ከሱ ጋር ስንሆን ምንጩ አይደርቅብንም ማለት ነው። ስለዚህ እጅግ በጣም ተጠቃሚ እንሆናለን። ከፈጣሪው ጋር መኖር የሚችል ሰው ምቀኝነት የለበትም፣ ክፋት የለበትም። ምክንያቱም አንደኛ እግዚአብሔርን ይወዳል፣ ሁለተኛ እግዚአብሔርን ይፈራል፣ ሶስተኛ የእግዚአብሔርን ትእዛዛት ያከብራል ማለት ነው። ስለዚህ ሰው በህይወቱ አንደኛ የሚጸጽተው ነገር አያደርግም፣ በህይወቱ የሚጎዳው ነገር አያደርግም። ከዛ
ምንም ደግሞ የሚያስፈራው ነገር የለም። በቃ ነፃ ነው። ሰው ነፃ የወጣ የሆነ ባርነት አለ በውስጣችን የሆነ እኛን የሚያደክም ሀሳቦች እኮ አሉ። ከነዚህ ነፃ የወጣ ነው ወይ ፍንክች ነው። ምንም ነገር አይሰማም። በቃ ፈጣሪውን ይፈራል፣ ሰውን ይወዳል፣ ሰውን ያከብራል። ስለዚህ ይህ ሰው በህይወቱ መጨረሻ ላይ ሄዶ ያለፈበትን የህይወት መንገድ ሲያስታውስ የሚጸጽተው ነገር ሊያገኝ ይችላል። በደስታ ነው። ትውስታው ራሱ የሚሆነው የደስታ ነው የሚሆነው። ስለዚህ ከፈጣሪያችን ጋር ያለን ግንኙነት መጨመር አለብን። ብልህ መሆን አለብን። ከፈጣሪው ጋር የሚቆራኝ ብልህ ነጋዴ ነው። እዚህ ዓለምን ወዲያኛው ዓለምን የሚያተርፍ ያልከሰረ ነጋዴ፣ ህይወቱ ያልከሰረበት ህይወቱን በሚጠቅም ነገር ያሳለፈ በማይረባ አይደለም። ዛሬ የሆነ ነገር ሆኖ ነገ በሚጠፋ ብን ብሎ እንደ አቧራ በሚጠፋ ነገር አይደለም ያሳለፈው። በዋናው ነገር በትልቁ ነገር ነው። ስለዚህ ከአምላካችን ጋር ያለንን ግንኙነት ከፍ ማድረግ አለብን። ሶስተኛው ምንድን ነው? እጅግ በጣም ምርጥ ህይወት፣ አስደናቂ ኑሮ ለመኖር ከጸጸት የጸዳ ኑሮ ለመኖር ሶስተኛው አስፈላጊ መርህ ምንድን ነው? ስኬታማ ሰዎች የሚጠቀሙበት ብዙ ሰዎች ይጠቀሙበት፣ ብዙዎቻችን ግን አንጠቀምበትም። ይሄን ነገር አንጠቀምም። ምንድን ነው? ህይወታችንን በእቅድ መምራት። ይህን ስላችሁ እንደዚህ ልትሉ ትችላላችሁ። ይሆናል አይደል? ቃሉ የሚያናድ ነገር ነው ለመናገር። እኔ እቅድ ሲባል የሆነ ያስጠላኝ ነበር። የሆነ እናንተ ብቻ አይደላችሁ እና የሆነ ከባድ ነገር ነበር የሚመስለው። ግን እጅግ በጣም ጠቃሚ፣ ህይወታችን እንዳይባክን አይደለም፣ ህይወታችን ሰዓታችን፣ ደቂቃ፣ ሰከንድ ሽርፍራፊ እንዳትባክን የሚያደርግልን ነገር እቅድ ነው። ሰዓታችን በጀት ማስያዝ፣ ከዚህ እስከዚህ በእቅድ ህይወቱን የሚመራ ሰው የሚሰራበት ጊዜ አለው፣ የሚያስብበት ጊዜ አለው፣ የሚጫወትበት ጊዜ አለው፣ የሚዝናናበት ጊዜ አለው፣ የሚመገብበት ጊዜ አለው፣ ከቤተሰብ ጋር ጊዜ ማሳለፊያ ጊዜው አለው፣ ከፈጣሪው ጋር የመሆኛ ጊዜ አለው፣ ከጓደኞች ጋር የመሆኛ ጊዜ አለው፣ የቀልድ ጊዜ አለው፣ የቁም ነገር ጊዜ አለው። እያንዳንዱ የህይወቱን ክፍል ቁጭ ያደርግና ይዘረዝርና ይህን በዚህ ሰዓት፣ ይህን በዚህ ሰዓት፣ ይህኛው በዚህ ሰዓት፣ ይህን በዚህ፣ ከዚህ እስከዚህ፣ ይህን በዚህ ቀን፣ በዚህ ዕለት፣ በዚህ ሳምንት ቁጭ ያደርገዋል። ህይወቱን ምን ያደርገዋል? ሚዛናዊ ያደርገዋል። ሚዛናዊ፣ ሁሉም ያለበት ማለት ሁሉንም ነገር ያለበት ሚዛናዊ ህይወት ይሆንለት። ከዛ በኋላ ያችን ለመተግበር በቁርጠኝነት እየተገበረ ያልፋል። ከዛ በኋላ በቃ የዚህ ሰው ሰዓቱ አልባከነበትም፣ ማድረግ ባለበት ያደርግ። ከዛ ምን ይሆናል? ወጥቶ እየተስተካከለ ከፍ እያለ አንደኛው ሲናገር ምንድን ያለው? ስኬት ከድርጊት ጋር የተገናኘ ይመስለኛል ይላል። እቅድ ታወጣለህ፣ ትተገብረዋለህ፣ የተግባር ሰው ትሆናለህ፣ በቃ ታጠቀዋለህ። ስለዚህ እቅድ መለማመድ አለብን። እቅድ ስንል ደግሞ ብዙዎቻችን የምናውቀው፣ እኔም ድሮ በጣም የተሸወድኩበት የሆነ አዲስ ዓመት ሲመጣ ይሄን በዚህ ዓመት አሟላለሁ፣ በቃ ከዛ ያን ወረቀት ይወረወራል።
ያን እንትን በአመቱ መቼ አይደለም ላሳክ ምን እንዳቀርብ ራሱ ረስቼዋለሁ። ብዙዎቻችን እንደዚህ ነው የምናደርገው። ግን ሆነ ዕለታዊ ነው ብዙ ጊዜ አዋጭ የሆነ የዛሬ 5 ዓመት የዛሬ 10 ዓመት የራሱ ብዙ እንትን ነው የመሆን እድሉ ጠባብ ነው። ዛሬ የምናስበውና ነገ የምናስበው ዛሬ የሚፈጠረው ነገ የሚፈጠረው ይለያያል። ኦቨርኦል ምን እናስቀምጥ እንችላለን፣ ራዕያችን ጎላችን ምናምን እናስቀምጥ እንችላለን። ግን ዋናውና መሰረታዊ ነገር ዕለቷን ብዙ ስኬታማ ሰዎች ጠዋት ከሚነሱባት ላይ 11 ሰዓት ከሆነ የሚነሱ ከ11 ሰዓት እስከሚተኙበት ማታ 3 ተኩል የሚተኙ ከሆነ እስከ 3 ተኩል ወይም 4 ሰዓት የሚተኙ እስከ 4 ሰዓት ያለችው ቀናቸው የተሸነሸነች ናት። ከዚች ቀን ዝንፍ አይሉ። በዚህ ነው ስኬት ላይ ስኬት እየደረጉ የሆነ ፊታቸው እየበራ የሚሄደው። ጸጸት የለባቸውም። ምንም ስኬታማ የሆነና ያልሆነ ሰው ልዩነቱ ይህ ነው። እዚህ ላይ የሰዎች ልዩነት የምናመጣው እዚህ ላይ እንጂ ስለተማርን ስላልተማርን ሜቢ ኢትዮጵያ ስለሆነ ሳምበዴ ደግሞ አውሮፓ ላይ ስለሆነ ምናምን አይደለም። ሰዓታችን የምንጠቀምበት ጊዜ በጣም በህይወታችን ላይ በጣም ወሳኝነት አለው። እነዚህ 3 ነገሮች በህይወታችን ላይ በማምጣት እጅግ አስደናቂ ህይወት፣ የሚገርም ኑሮ መኖር እንችላለን። ለተፈጠርንለት ዓላማ እግዚአብሔር ባዘጋጀን ደግሞ ለትልቁ ዓላማ በዋነኝነት ለሱ መሆን እንችላለን። እነሱ ነገሮች ማድረግ እንችላለን። እነዚህ 3 ነገሮች 3 ብቻ ይመስላሉ፣ ግን በህይወታችን እጅግ በጣም ብዙ ነገር ጠቅልለው የያዙት እነዚህ ናቸው። ራሱን ያላወቀ ሰው የረባ ነገር ሊሰራ ይችላል። ምንም እንደነዱሽ ነው የሚሆነው። በቃ አንተ በዚህ እንደዚህ ሆነ፣ እንደዚህ ወደዚህ፣ እንደዚህ ወደዚህ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ሊሆን ነው የሚችለው። ግን ራሱን የሚያውቅ ሰው የሚሄድበትን ያውቃል። ከዛ ደግሞ ፈጣሪ የሚያውቅ ሰው፣ ከዛ ደግሞ በእቅድ የሚመራ እነዚህን 3 ነገሮች በህይወታችን ላይ እየተገበርን ስንመጣ ህይወታችን አሜዚንግ። የሆነ ጊዜ ሊሞቱ ትንሽ የቀራቸው ሰዎች 70 ዓመት ምናምን የተለቁ ሰዎች 80 ዓመት እና ከዛ በላይ የሆኑ ሰዎች እየተጠየቁ ምንድን ነው የሚጸጽታችሁ ተባሉ። አብዛኞቹ ያሉት ይገርማችሁ ነፍሴ የወደደችው ሳላደርግ ዝም ብዬ ስባክን መኖሬ ነው ያሉት አብዛኞቹ። አያችሁ፣ ነፍሱ የምትፈልገው ነገር አለ፣ ግን ራሱን መገንዘብ አልቻለም። በቀን 30 ደቂቃ፣ 1 ሰዓት፣ 5 ደቂቃ ሊሆን ይችላል ሰጥቶ ማሰቢያ ጊዜ አላገኘም፣ አልሰጠውም ለራሱ። ቢዚ ነኝ ወከባ። ስለዚህ ምን ማድረግ አለበት? ማሰቢያ ጊዜ ራሱን ማወቅ። ከዛ በኋላ ምንድነው የምትፈልገው? ነፍሴ ዘምር እያለችኝ እኔ ግን ኢንጂነር ሆኜ ኖርኩኝ። ነፍሴ አስተምር እያለው እኔ ግን ዶክተር በመሆን ህይወቴን አባከንኩ የሚሉ በጣም ብዙዎች አሉ። ይሄ እንዳይፈጠርብን ከኖርን አይቀር ቆንጆ ከኖርን አይቀር ምርጥ ህይወት እንድንኖር ይህንን ማድረግ አለብን። በአጠቃላይ ጠቅለል ለማድረግ ደስተኛ ህይወት፣ እርካታ የሞላበት ኑሮ እና ምርጥ ህይወት ለመኖር ብዙ ደስተኞች፣ ብዙ ስኬታማ ሰዎች የሚያደርጉት 2 ነገሮች አላቸው። ጠቅለል ለማድረግ ያህል የመጀመሪያው በውስጣችን ያለውን የአመለካከት መስታወት መጥረግ። አመለካከታችንን መጥረግ። አመለካከታችን ንጹህ ሲሆን የምናስበውም ንጹህ ነገር ይሆናል። የምናደርገው ጥሩ ነገር፣ ከፍ ያለ ነገር፣ ዝቅ ያለ አይደለም። ያንን እያደረግ እንመጣለን። ጭራሽ ክፉ ልንሆን አንችልም። ጭራሽ የሆነ የማይጠቅመን ነገር ልናደርግ ምናምን አንችልም። ስለዚህ ውስጣችን ያለውን
የአመለካከት መስታወታችን ንጹህ ማድረግ አለብን ማለት ነው። ሁለተኛው ነገር ደግሞ የስኬታማ ሰዎች፣ የደስተኛ ሰዎች፣ ምርጥ ህይወት፣ ስኬታማ ህይወት የሚኖሩ ሰዎች የሚያደርጉት ነገር ለራሳቸው ብቻ አይኖሩም፣ ለሌላ ሰው በቃ ከነሱ አልፈው ሌላን እንዴት መጥቀም እንደሚችሉ እንዴት መጉዳት እንደሚችሉ አይደለም። አንዳንድ ሰው ሰውን እንዴት መጉዳት እንደሚችል የሚያስብ ሊኖር ይችል ይሆናል። እነዚህ ሰዎች ግን ሌላን ሰው እንዴት መጥቀም እችላለሁ፣ ራሳቸው አልፈው ቤተሰባዊ፣ አካባቢያዊ ይሆናሉ፣ አህጉራዊ ይሆናሉ፣ ሉላዊ ይሆናሉ። ከዛ ደግሞ ወደ ትውልድም ይሸጋገራሉ እነዚህ ሰዎች እና ከራስ አልፎ ለሌላ ለወንድሞች፣ ለእህቶች፣ ለቤተሰቦች በዓለም ላሉ ህዝብ በሙሉ ወንድማማች እስከሆኑ ድረስ ማለት ነው ለነሱ እንዴት መጥቀም እችላለሁ ብለው ስለሚያስቡ ትክክለኛ ደስታ፣ ትክክለኛ የህይወት ጣዕም የሚመጣው ደግሞ እዚህ ላይ ነው። ለሌሎች መኖር፣ ለሌሎች የሚጠቅም ነገር ማድረግ መቻል። ሰው ተስፋ ከመቁረጥ ከሌላ ከማይረባ ነገር መውጣት የሚችለው ሰውን መጥቀም ሲችል ነው። ህይወታችን አሜዚንግ ማድረግ እንችላለን። የተሳካ ህይወት፣ ምርጥ ህይወት፣ ምርጥ ኑሮና አስደናቂ ላይፍ ስታይል መገንባት እንችላለን። ለዚህ ሁሉ እኛ መነሳት አለብን፣ መጣር አለብን። ከዚህ በተረፈ እግዚአብሔር ይርዳል፣ እሱ ያውቃል። ላይፍ ነው። ከዚህ በውስብስብ ነገር የለውም። ህይወትን የምናከብር እያወሳሰብናል፣ ማወሳሰብ የለብንም። ስለዚህ እያንዳንዳችን ህይወት ቀላል ምርጥ ማድረግ እንችላለን። ስለዚህ ዛሬውኑ ወደ ተግባር ግቡ፣ ሞክሩትና ውጤቱን አብረን የምናየው ይሆናል። በጽናት፣ በጥንካሬ፣ በትጋት ቆዩ።